እንዳትጎጂው። እኔ ግን ዳግመኛ ወደ የበታችሁ ህይወት መጥቼ አልበጠብጣችሁ። ቅርታ ሶሪ በ ሰላም ውድ ቤተሰቦች እንዴት ቆያችሁኝ? ሰላም ናችሁ? ከኔ ጋር እግዚአብሔር ይመስገን። እንዴት ነው? ደህና ናችሁ ሆይ? እኔ መጣሁላችሁ ማለት ነው። አሁንም በአዲስ ነገር መጣሁላችሁ ማለት ነው። እንግዲህ ማርታ ሰሞኑን የምታረጋቸው ነገሮች በጣም የሚገርምና የሚያስቁ ናቸው። ምን አለበት ሄርሜላስ እንደዚህ ለልጁ እናት አስረክበሽ ብትሄጂ እንደዚህ ተጣብቀሽ ከምትቀሪ ማለት ነው። ግን የገለመኝ ነገር ማለት ነው የመጨረሻ ነው እያለች እንደው እያዟዟረች የምስመው ነገር ነው። የመጨረሻ ነው የምስመው ልቀቂልኝ ዛሬ ብላ ኧረ የመጨረሻ ነው። ያንንም ነገር ያልገኝ ሳትይ መቅረትሽ አንቺ ሆነሽ ነው የእኔ እናት። እኔ እኮ ዘንድሮ ሴቱ ምን ሆኖ ነው እንደው ወደ ማበድ ደረጃ ደረሰ እንዴ? የዚህን ያህል ለወንድ ተብሎ አደባባይ ላይ መስዋዕትነትነት መሆን ምን የሚሉት ነገር ነው? በጣም የሚገርምና የሚደንቅ ነገር ነው ማለት ነው። ወፎቹ እየተንጫጩ ነው። እስቲ ቆይ እና እኔ በጣም ገርሞኛል። እኔ በበኩሌ እንደዚህ አይነት ነገሮች እንትን ባይሉ ጥሩ ነው ብዬ ነው የምለው ማለት ነው። ማለት እኛ ሴትነታችንን ታላስከበር ማን ያስከብርልን? እኛ ማንን? እኛ ለምንድን ነው እንደዚህ አይነት ማሰብ አይምሮ እየነሳን ብዬ ነው የማስበውና እንግዲህ አይታችኋታል። እንደዛ መሳሳም እንደዛ ምን ማለት እንደዛ እንደዚህ ማለት እኔ ትክክል ነው ብዬ አላስብም። በበኩሌ እኔ በጣም ይገርሙኛል። እኔ ከዘር ነው ከምንድን ነው ብዬ ነው የማስበው። ያችም ስታገኝ አብርሃምን መጮምጮም ነው፣ ይችም እንደዛው ነው። ምንድን ነው ነገሩ? እና ለማንኛውም እንደዚህ ነገር ሁኖ አለላችኋለሁ። ዛሬ ተለያይተዋል። ለቅቄልሻለሁኝ ተንግዲች በኋላ እንትላለልማ አላስቸግርሽም ብላታለች። ያደርግላት ግን እውነት አይመስለኝም ማለት ነው። አንቺ በቀላሉ የምትሄጂም የሚከዱ ሴቶች አይደላቸውም እናንተ። አንዴ ተተጣበቃችሁ ብዬ ነው የማስበው። በጣም በሚገርም ሁኔታ የሰው ልጅ እኮ ሁሉን ነገር አንዳንዴ ራሳችንን ማስከበር የምንችለው ብዬ ነው የማስበው። ለምን መሰራችሁ? ራሳችንን እያቀለል እዚህ ጋር ራሳችንን አዋርደን ለሰው እንትል ብለን እኔ ትክክል ነው ብዬ አላስብም። የኔ ማርታ የኔ እናት እኔ ልክ ነው ብዬ አላስብም። ሳምሽውም ጮመጮምሽውም አንገቱም ላይ ሳምሽው ጉንጩም ላይ ሳምሽው ጥለሽው ሄደሻል። አለቀ። ምንም ማድረግ የመጨረሻ ነው የዛሬ ነው የነገ ነው ማለት አስፈላጊ ነው ብዬ አላስብም ማለት ነው። ለማንኛውም በጣም የሚገርም ነገር ነው። አንዳንዴ ስታስቡት እኔ በጣም ይገርመኛል። እኔ እንጃ የሰው ልጅ ማንነታችንን እያቀለልን በቃ የሆነ ቅልል ብለን በራሳችን እንትን መቅለል እኔ ትክክል ነው ብዬ አላስብም። ለምን ራሳችንን የምናስከብረው ራሳችንን የምናቀለው ራሳችንን። እዚህ ጋር አንዳንዴ የማይሆኑ ነገሮች እንትን ማለት ጥሩ ነው ብዬ አላስብም ማለት ነው። ራሳችንን አስከብረን ራሳችን መኖር እንችላለን። ግን እዚህ ጋር ራሳችንን እያቀለልን ራሳችንን እያንትልያን ጥሩ ነገር ነው ብዬ አላስብም ብዬ ነው የማስበው። ለማንኛውም ዛሬ እንግዲህ አይተናል ማለት ነው። ሁሉም ነገር እንትን ሲሆን ማለት ነው። ጥሌው ልሄድ ነው። አንዴ ያስለክብኝ፣ አንዴ እንደዚህ አድርጊኝ፣ አንዴ እንደዚህ በይኝ፣ አንዴ እንደዚህ በይኝ ማለት እኔ በትክክል ነው ብዬ አላስብም። ለምን እኛ ሴቶች ነን። ሴቶች ደግሞ ራሳችንን ማስከበር ያለብን በራሳችን እንትን ነው። ራሳችንን የምናስከብረው አንዳንዴ ራሳችንን እያቀለን ሰውን እንትን እንበል አንልም። ስለዚህ ራስሽን አክብሪ ማርታ። ራስሽን ማክበር ያለብሽ አንቺ ነሽ። ራስሽን ማስናቅም ያለብሽ አንቺ ነሽ። ራስሽን ማስከበርም ያለብሽ አንቺ ነሽ። የሰው ልጅ እኮ ዝም ብሎ እንትን አይልም። እና በጣም የሚገርም ነገር ነው ያየሁት ማለት ነው። እንግዲህ ልለየው ነው። ከእንግዲህ አታገኙኝም፣ ከእንግዲህ አልመጣባችሁም በህይወታችሁ፣ ከእንግዲህ እንደዚህ አልልም።
እያለች ነው ማለት ነው። ጥሩ ነው፣ ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ተቆረጣችሁ ማለት ነው። አንዳንዴ መቁረጥ ያቅቱናል። ተመልሰን እዛችሁ እንመጣለን እንጂ እንደዚህ መቁረጥ ተተቻለ ጥሩ ነው፣ ጥሩ ነው ብለን ነው የምናስበው። ለማንኛውም ሸላይክ እያደረጋችሁ አበረታቱን እኛን እና እኔ በጣም ገርመውኛል ብዬ ነው የማስበው። ለምን እንጃ ድራማም ይሁን ምንም ይሁን አሁን እኔ በውሸቶች ብዙ ነገር ደርሶብኛል። ዋሽቼም የኔ ያላረኩትም እውነተኛውንም ተናግሬ የኔ ያላረኩትም እያለች ነው እንግዲህ። ውሸት እኮ መዋሸት እኮ ምንጊዜም ውሸት ነው። እውነቴን ነው የምላችሁ። ዋሽተን እንትል ተማለት እውነቱን አውርቶ ከመሸበት ማደል ብሏል ያገሬ ሰው። እውነቱን አውርተን እንትል ማለት ይሻለናል። በቃ ይሆን ይሆናል፣ ባይሆን አይሆንም። አንዳንዴ የምንዋሻቸው ነገሮች ለጥሩ ነገርም ሊሆን ይችላል። ግን እንደዚህ አይነት ነገሮች መዋሸት የሚያስፈልግ አይመስለኝም። አብሶ ወደ ትዳር የምትገቡ እህቶች፣ አብሶ ጓደኛ የምትይዙ የበፊት ታሪካችሁን እየደበቃችሁ የበፊት እንትላችሁን እየደበቃችሁ ከዛ መጨረሻ ላይ ያ ነገር ሲወጣ ልጅ ወልዳችሁ ምን ብላችሁ የሚፈልሱ ትዳሮች አሉ። ብዙ ትዳሮች ወንዱም ደብቆ ሴቷም ደብቃ። በነገራችን ላይ በሴቷ ነው የሚበልጠው። በወንዱ ብዙም እንትል ስትሉ እንትል አትሉም። የወንዱ ቢታወቅም ያን ያህል እንትል የሚል አይደለም እና ሴቷን ግን በጣም በሚገርም ሁኔታ ማለት ነው በሚገርም ሁኔታ እንትል ትላላችሁ እና ለማንኛውም ውድ ቤተሰቦቼ እኔ ትክክል ነው ብዬ አላስብም። መዋሸትም ጥሩ አይደለም። አትዋሹ፣ አትዋሹ፣ አትዋሹ። ውሸት ጥሩ አይደለም፣ ውሸት ጥሩ አይደለም እና አትዋሹ ብለን ነው እንትን የምንለው። ውሸታችሁን አትዋሹ። ውሸት ጥሩ አይደለም። ለእውነቱን አውርታችሁ ፍቅረኛም ስትይዙ ባርም ስትይዙ ስታገቡም ባታገቡም ብታገቡም መዋሸት ጥሩ አይደለም። ስለዚህ ትክክለኛውን አውርታችሁ ከመሸበት ማደር፣ እውነቱን አውርቶ ከመሸበት ማደር ይባላል እና እንግዲህ ማልታም ይሄ ገጥሟታል። አሁን ተለይታለች። ልሄድ ነው ተነው የት ልትሄጂ ነው አላት። ደግሞ አቤል የት ልትሄጂ ነው ሲላት የትም አልሄድም ግን እዚሁ ነኝ ቢሆንም ግን አለች። ላገኝህ አልፈልግም። በቃ አንተ አደራ ሰጥቼሻለሁኝ እንዳታስከፊው እንዳታስቀይሚው በጣም ወደው በጣም የማከብረው እንዴ በአንድ ወር በሁለት ወር እንደዚህ መከባበር ከተቻለማ ጥሩ ነው። እውነቴን ነው የምላችሁ። አሁን ተጠናኑ ይባላል እንጂ ልክ እንደ ድሮ ጀምሯል ማለት ነው። በአንድ ወር በሁለት ወር ጀምራችሁ እንዴት ነው ይህን ያህል መስዋዕትነት ለሱ ስል ከፍላለሁ፣ እንደዚህ ይላለሁ፣ እንደዚህ ያደርጋለሁ። ውይ መስዋዕትነት ለማንኛውም ሸላይ ካደርኩ እናታችሁ ምንድን ነው ነገሩ? ሙቀት አለ፣ ንፋስ አለ። ንፋሱ ደግሞ ሰው አንስቶ የሚሄድ ነው። ወደ ውጭ ራሱ መውጣት አልችልም በእናታችሁ። እና ሸላይክ እያረጋችሁ አበረታቱ እንላለን። ሸላይክ አድርጉ። ሸላይክ እያረጋችሁ እና እንግዲህ ይሄ ነው ነገሩ እላችኋለሁ። ይሄ ነው ነገሩ፣ ይሄ ነው ነገሩ ማለት ነው። በጣም በሚገርም ሁኔታ አቤል እንግዲህ ሂዷል ማለት ነው። ሄዳለች ማልታ ሄዳለች። ማልታ ሄዳለች ማለት ነው። ማልታ ሄዳለች፣ ጣጥላው ሄዳለች ማለት ነው። ጣጥላው ሄዳለች፣ ጣጥላው ላጥ ብላለች፣ ላጥ ብላለች፣ ላጥ ብላለች፣ ላጥ ብላለች ማለት ነው። ላጥ ብላለች። ቸው እያለች ቸው 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 እያለች ሄዳለች ማለት ነው። ለማንኛውም እንግዲህ ማን እንደሚያሸንፍ ተመልሳ ደግሞ ነገ ትመጣለች። ቸው ብላ ሄዳ ነገ ትመጣለች። ነገ ደግሞ ሌላ እንትል ብላ ትመጣለች ማለት ነው። በሌላ ስበብ ማለት ነው።
በሌላ ስበብ ደግሞ ትመጣለች ማለት ነው። ትመጣለች፣ ታያላችሁ፣ አያልቅም። ነገ እንደምትመጣ በእርግጠኝነት ነው የምነግራቸው። ነገ ደግሞ ሌላ ነገር ብላ ትመጣለች እና የሚያልቅ አይመስለኝም። ለማንኛውም ሸላጊ እያደረጋችሁ ወይ 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 ትላላችሁ። እነዚህ ሰዎች ግን ምን ሆነው ነው? በስመ አብ ምንድን ነው ይህን ያህል? ምንድን ነው ይህን ያህል እንደዚህ መሆን? ምንድን ነው ይህን ያህል እንደዚህ መሆን? ምንድን ነው ምንድን ነው ይህን ያህል እንደዚህ መሆን? እንደዚህ መሆን ጥሩ ነው ብዬ አላስብም ብዬ ነው የማስበው ማለት ነው። እና ትክክለኛ እንትላቸውን ትክክለኛ ነገራቸውን ማየት ነው የምንፈልገው፣ ማየት ነው የምንፈልገው ብዬ ነው የማስበው። ማየት ነው የምንፈልገው። ሼር ላይክ አድርጉ። ለማንኛውም ሼር ላይክ እያደረጋችሁ